ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ አጫጭር መረጃዎች ይዘን መጥተናል። የአማራ ክልል በፋኖ ጉዳይ አነጋጋሪ መግለጫ ሰጥቷል። ተገትረው አስቸገሩ በማለት ሲገልጽ አያይዞ ስለ ወልቃይት ራያ ያልተጠበቀ መግለጫ ሰጥቷል። በዝርዝር እንመለከተዋለን። በሌላ መረጃ በደርግ ዘመን ብንሆን ኑሮ መንግስት ያባረኝ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ለምን ዝርዝሩን ትሰሙታላችሁ። ከዚህ ሁሉ የፖለቲካ ትኩሳት በስተጀርባ ደግሞ በትግራይ በአማራ በኦሮሚያ በሚሊዮን የሚቆጠር ዜጎች በረሃብ ውስጥ እያሉ ኢትዮጵያ ከ26ቱ ዓለም አቀፍ የምግብ ቀውስ ሪፖርት ውጭ የተደረገችው በምን ምክንያት ነው? መንግስት ስለምን መረጃዎችን መደበቅ ፈለገ? ሀገሪቱን እያወዛወዙ ያሉትን እነዚህ ሶስት አበይትና እጅግ አንገብጋቢ ወቅታዊ መረጃዎች በዝርዝር ልናስቃኝ መጥተናል። እስከ መጨረሻው ድረስ ፕሮግራሙን ላይክ እና ሸር ማድረግ አብራችሁን ቆያል። በቀጥታ ወደ ዝርዝር መረጃው እናመራለን። ከሻለቃ አመራር በላይ የሆኑትን በሙሉ አባረረ። ታውቃላችሁ፣ ከሻለቃ በላይ ግፈኛ ነው አለ። እኔ ያኔ ቢኖር ተባረሬ ነበር፣ ኮሎኔል ስለሆንኩ ማለት ነው። ወደ እለቱ ዝርዝር መረጃ እናምራ። እኔ በደርግ ዘመን ቢሆን ኖሮ ዛሬ ጠቅላይ ሚኒስትር መሆን የቀርቶ መከላከያ ውስጥ ባለንበት በአጠቃላይ ተባረን ጎዳና ላይ እንወጣ ነበር። ይህንን ያልተጠበቀና አስገራሚ ንግግር ያደረጉ ጠቅላይ ሚኒስትር አብይ አህመድ ናቸው። ሰሞኑ በተካሄደ የብልጽግና ፓርቲ ከፍተኛ አመራሮች ስብሰባ ላይ ጠቅላይ ሚኒስትሩ እጅግ አነጋጋሪና ጥልቅ ታሪካዊ ትንታኔዎችን ሰጥተዋል። ከደርግ ዘመን ግርፋትን፣ እስራት እስከ አጠቃላይ ቀይ ባህር ጉዳይ ድረስ ያነሷቸው ነጥቦች በርካታ ታዛቢዎችን አስገርመዋል። ለመሆኑ ጠቅላይ ሚኒስትሩ ለምን ራሳቸውን እድለኛ ያደረጉ? እንመልከተው። ጠቅላይ ሚኒስትር አብይ አህመድ በንግግራቸው መጀመሪያ ላይ ራሳቸው ካለፉ ስርዓቶች ጋር አነጻጽረዋል። እንደሳቸው ገለጻ እርሳቸው በዚህ የኃላፊነት ቦታ ላይ ለመቀመጥ የበቁት በኢህአዴግ ዘመን በመፈጠራቸው ባልተጠበቀ መንገድ እድለኛ በመሆናቸው ነው ብለዋል። ነገር ግን ታሪክ ተቀይሮ ንግግሩ ወደ ደርግ ዘመን ቢዞር ኑሮ እጣ ፈንታቸው ፍጹም የከፋ እንደሚሆን በምሳሌ ሲያስረዱ ተደምጠዋል። በደርግ ዘመን ቢሆን ኖሮ ይላሉ ጠቅላይ ሚኒስትሩ፣ ደርግ ስልጣን ሲይዝ ከሻለቃ በላይ የነበሩ በርካታ ወታደራዊ መኮንኖችን ገድሏል፣ ሌሎችንም አስሯል፣ የቀሩትንም ደግሞ አባሯል። እኔም በዛ ዘመን ኑሬ ቢሆን ኖሮ ኮሎኔል ስለሆንኩ የደርግ ብትር ያርፍብኝ ነበር፣ ደርግም ያጣድፈኝ ነበር ሲሉ ገልጸዋል። ወይ እገደላለሁ አሊያም ተባሬ ጎዳና ተዳዳሪ እሆን ነበር ሲሉ በወቅቱ የነበረው ወታደራዊ ጭካኔ እርምጃ የእሳቸውን እጣ ፈንታ አያይዘው በቁጭት ሲናገሩ ተደምጧል። ጠቅላይ ሚኒስትሩ በዚህ ብቻ አላበቁ። ባለፉት ወራት ከፍተኛ የአህጉሪቷን ትኩረት ስቦ የነበረውን የቀይ ባህር ጉዳይ በድጋሚ አንስተው ግልጽ ማብራሪያም ሰጥተዋል። ብዙዎቹ የኢትዮጵያ አቋም በተሳሳተ መንገድ እንደተረዱት የገለጹት ጠቅላይ ሚኒስትር አብይ አህመድ ቀይ ባህርን እናስመልሳለን ያለው ዛሬ ላይሆን ይችላል ብለዋል። ይህ ምናልባት 20 ዓመት ሊፈጅም ይችላል። እኛ ሳንሆን ቀጣው የሚመጣው ትውልድ ያስመልሰዋል ነው ስንል የነበረው በማለት የቪዥን ወይም ደግሞ የረጅም ጊዜ እቅድ መሆኑን አስምረውበታል። ግን ሌሎች አላዳመጣችሁንም ሲሉ ተችተዋል። የንግግራቸው መንግስት የቀይ ባህር የውስጥ ፍላጎት በሰላማዊ በትውልድ ቅብብሎች ለመፍታት ማቀዱን የሚያሳይ ነው ሲሉ የፖለቲካ ተንታኞች ተናግረዋል። መንግስት ለጥቂት ቀናት ብሎ በክልሉ በተለይ ለስልጣኔ ስጋት ናቸው በማለት የፋኖ ኃይሎችን ትጥቅ ለማስፈታት በሚል የጀመረው ውጊያ 3 ዓመታትን አልፎ በከባድ መሳሪያ ተጠናክሮ ሲቀጥል በዚህ ግጭት ውስጥ ከሁለቱም ወገን ማለትም ከመንግስትና ከፋኖ ኃይሎች በበርካታ ሺህ የሚቆጠሩ ወጣቶች ማለቃቸው ይነገራል። በርካታ ንጹሃን በድሮን በከባድ መሳሪያ በበቀል ተገድለዋል አሊያም አካለ ጎደሎ ሆነዋል። የሀገሪቱ አጠቃላይ ሀብት ንብረት መውደሙ ይነገራል። በዚህ ግጭት ውስጥ በርካታ የመንግስት የፋኖ ኃይሎች ህይወታቸው ሲያልፍ የባለስልጣናት ልጆች ሆነ። ባለስልጣናት ግን አንድም ጉዳት ሳያስተናግዱ አሁንም ግጭቱን ቀጥሏል ተብሏል። በተለይ መንግስት ክልሉን በወታደራዊ አገዛዝ በማስገባት ክልሉ የሚመራው በወታደራዊ ኮማንድ ፖስት ሲሆን የሲቪል መሪዎች ለስሙ ካልሆነ በስተቀር በክልሉ ውስጥ ምንም አይነት ስልጣን እንደሌላቸው ይነገራል።
የክልሉ መንግስት ከወራት በፊት ከፋኖ ኃይሎች ጋር በአፍሪካ ህብረት በኢጋድ አማካይነት መስማማታቸውን ገልጸው አጠቃላይ ከፋኖ ጋር ተስማማን በማለት መግለጻቸው ይታወሳል። ታዲያ ዛሬ በኮማንድ ፖስት የሚመራው የክልሉ መንግስት ለፋኖ እንዲህ በማለት መግለጫ ሰጥቷል። መንግስት ግትርና ተላላኪ የፋኖ ቡድን ላይ ቀጣይነት ያለው የህግ ማስከበር እርምጃ ይወስዳል ሲል ገልጿል። የአማራ ክልል መንግስት በወቅታዊ ጉዳዮች ዙሪያ መግለጫ ሰጥቷል። በመግለጫው ሰላም ለሀገራችን ሆነ ለክልላችን ሁለንተናዊ ልማት ህልውና መሰረት ነው ሲል ይጀምራል። ሰላም ለሰው ልጆች ሁሉ እንደ እስትንፋስ እጅግ አስፈላጊ ተፈጥሮ ጸጋ ነው። ሰላም በሌለበት ሁኔታ ወልዶ መሳም፣ ዘርቶ መቃምና ሰርቶ መክበር ማደግ ከቶንም አይታሰብም ሲል ይገልጻል። በክልላችን ባለፉት 3 ዓመታት በተከሰተው የሰላም እጦት ምክንያት በህዝባችን ላይ ከፍተኛ ዘርፈ ብዙ ሁለንተናዊ ጫና ደርሷል። በዚህም ሳቢያ የውድ ዜጎቻችን ህይወት በከንቱ ጠፍቷል። የህዝብ መጠቀሚያ የሆኑ ታላላቅ መሰረተ ልማቶች ወድሟል፣ አሁንም እየወደሙ ቀጥሏል። ቁጥራቸው ቀላል የማይባሉ ህጻናት ልጆቻቸው ከትምህርት ገበታቸው ተለይተው እንዲቀሩ ሆኗል። ትርፍ አምራች የሆነው አርሶ አደር ምርቱን በነጻነት ወደ ገበያ እንዳያቀርብ እንቅፋት ሆኗል። ምርትና ምርታማ ለማሳደግ የሚደረገው ጥረት በማስተጓጎልም ለአርሶ አደሩ የሚቀርበው ሰው ሰራሽ ማዳበሪያና ምርጥ ዘር በወቅቱ ማድረስ እጅግ ፈታኝ ሆኖ አልፏል ሲል ይገልጻል። የዚህ ሁሉ ውድመት ግጭትና የህዝብ ሰቆቃ መሪ ተዋናይና ጠንሳሽ የሆነው ጽንፈኛ ተላላኪ ሲል የጠራው ቡድን ነው በማለትም አማራ ክልል ውስጥ በደረሰው ውድመት እኔ ከደሙ ንጹህ ነኝ በማለት ገልጿል። ይህ ቡድን ይህንን ሁሉ ግፍና በደል በህዝባችን ላይ የፈጸመው ስልጣን በህጋዊ ምርጫ ከህዝብ የሚመነጭ መሆኑ እየታወቀ በአፈሙዝ የመንግስትን ኃላፊነት እይዛለሁ በሚል ቅዠት ነው ሲል ይገልጻል። ከ21ኛው መቶ ክፍለ ዘመን የሰለጠነ አስተሳሰብ ጋር ፍጹም በተጋጨ የኋላ ቀርነት አባዜ ተገፋፍቶ መሆኑ ግልጽ ነው ይላሉ። የክልሉ መንግስት በሰጠው መግለጫ አያይዞ የክልላችን ህዝብ ከዚህ እኩይና ጽንፈኛ ቡድን ሰለባነት ለመታደግ የተሟላ ሰላም ለማስፈን በተወሰነ የተቀናጀ የህግ ማስከበር እርምጃ የሀገር መከላከያ ሰራዊት የክልላችን የጸጥታ አካላት በጥምረት ውድ ህይወታቸውን በመገበር ባከናወነው ስኬታማ ህግ የማስከበር ስራ በህዝባችን ላይ ተደቅኖ የነበረው ከፍተኛ አደጋ ተቀልብሷል ሲል ይገልጻል። በዚህ አሁን የሚታየው አንጻራዊ ሰላም ሊሰፍን ችሏል ይላል መግለጫው። መንግስት የዜጎች ደህንነትና የህግ የበላይነት የሚረጋገጠው በኃይል አማራጭ ብቻ ነው ብሎ ግን አያምንም ይላል። በመሆኑ በተሳሳተ መንገድ ተደናግረው ጫካ ለገቡ ኃይሎች በሙሉ እይታና በቅን ልቦና በተደጋጋሚ የሰላም ጥሪ አቅርቧል። በአጠቃላይ በዚህ ምክንያት የሰላም ጥሪው መነሻ ማድረግ በሺህ የሚቆጠር ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች ጥሪውን በመቀበል ወደ መንግስት በመግባት ማህበረሰባቸውን ተቀላቅለዋል ብሏል። አጠቃላይ ታጣቂዎቹ ወደ ሰላም አማራጭ ለመመለስ በወሰዱ ጠንካራ ውሳኔ የህዝባቸውን ሰላም ማረጋገጥ ብቻ ሳይሆን ራሳቸውንም ከተሳሳተ አጥፊ መንገድና ከተላላኪነት ነጻ አውጥተዋል ሲል መግለጫው ያትታል። በአንጻሩ የመንግስት የሰላም ጥሪና ትዕግስት እንደ ፍርሃት አሁንም ድረስ በህዝባችን ላይ ዝርፊያ፣ እገታና አላስፈላጊ ትርምስ ለመፍጠር ሌት ቀን የሚሰሩ ኃይሎች አሉ ሲል ይገልጻል። እነዚህ የፋኖ ቡድኖች ከህዝባችን ታሪካዊ ጠላቶች በተለይ ደግሞ ከአጥፊው ቡድን ህወሓት ጋር በመተባበር የአማራን መሰረታዊ ጥያቄና በደም በአጥንት ያስመለስናቸውንና ቀሪ ህጋዊ ጉዳዮች ለማስጨረስ ከሀገሪቱ ህዝቦች ጋር በመመካከል ላይ የምንገኘውን የወሰን ማንነት ጉዳይ አሳልፎ መስጠት ለአማራ ህዝብ እታገላለሁ በሚል ሽፋን እኩይ ድርጊቱን በመቀጠል ላይ ይገኛል በማለት በመግለጫው ላይ ፋኖን ይከሳል። መንግስት የዜጎች ደህንነት የመጠበቅና የህግ የበላይነት የማስከበር ቀዳሚና ታሪካዊ ኃላፊነቱን ለመወጣት በእነዚህ ግትርና ተላላኪ ሲል የገለጻቸው የፋኖ ቡድን ላይ ቀጣይነት ያለው የህግ ማስከበር እርምጃ ይወሰዳል። በአጠቃላይ በክልሉ ያለው ጦርነት ተጠናክሮ ይቀጥላል ሲል ይገልጻል። ከህግ ማስከበር ስራችን ጎን ለጎን የሰላም አማራጭ ለሚቀበሉ ታጣቂዎች መንግስት ችግሮች በሰላም መንገድ የመፍታት ጥሪውን አጠናክሮ ይቀጥላል። የሰላም በሩም ሁልጊዜ ክፍት ነው ሲል ይገልጻል። የዜጎች ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅ በሚደረገው መጠነ ሰፊ ረበረብና ውጊያ እና አሁን የተገኘው አንጻራዊ ሰላም ወደ ዘላቂ አስተማማኝ ሰላም እንዲሸጋገር መላው የክልል ህዝብ የተለመደውን ድጋፍና ንቁ ተሳትፎ አጠናክሮ እንዲቀጥል ጥሪያችንን እናስተላልፋለን በማለት
ማለት ነው። ባለፉት 3 ዓመታት ክልሉ ለወታደራዊ አገዛዝ አሳልፎ የሰጠው የክልሉ መንግስት መግለጫ ሰጥቷል። የክልሉ መንግስት ይህንን ይበል እንጂ ግጭቱ አሁንም ተባብሶ መቀጠሉ ሲገለጽ በተለይ የክልሉ መንግስት ይህ ነው የተባለ የማንነት ቦታዎች አለማስመለሱ ይነገራል። ራያን ከሞላ ጎደል የተመለሰው በፌዴራል ትዕዛዝ ለዋታ አሳልፎ ከሰጠ ዓመታት አልፎታል። ወልቃይት ጠገዴ በስመ አማራ በሚል ይገለጹ እንጂ ወደ አማራ ክልል በይፋ መመለሳቸው አለመታወጁ ከዛም አልፎ ምርጫ ሳይቀር አለመደረጉ በጀት እንዳይመደብላቸው ከተደረገ 3 ዓመታት ማለፍ ተነግሯል። የክልሉ መንግስት በመግለጫው በደም ያስመለስ ነው ይበል እንጂ በተደጋጋሚ የፋኖች በሚሰጡት መግለጫ በአማራ ማንነት ጉዳይ ፈጽሞ ድርድር አይኖርም በማለት ገልጿል። በተለያዩ ቦታዎች ያሉ የፋኖች በሚቀጥሉት ቀናት ውስጥ በክልል ውስጥ ያሉ የጸጥታ ኃይሎች በፍጥነት ወደ ፋኖ ይቀላቀሉ ዘንድ በበኩላቸው ጥሪ አድርገዋል። ወደ መጨረሻው መረጃ እናመራለን። ኢትዮጵያ የቴክኒክ መስፈርቶች የሚያሟላ ወቅታዊ ትክክለኛ የምግብ ዋስትና ጥረት መረጃ ማቅረብ ባለመቻሏ ምክንያት ከ26ቱ ዓለም አቀፍ የምግብ ቀውስ ሪፖርት ወይም ደግሞ ጂአርኤፍሲ ውጭ ተደርጋለች ተብሏል። ይሁን እንጂ ሌሎች ትንበያዎች ሀገሪቱ እስከ ጎርጎሮሳውያን 26 አጋማሽ ድረስ በዓለም ላይ ከፍተኛ የሰብአዊ ምግብ ቀውስ ካለባቸው ሀገራት መካከል አንዷ ሁና እንደምትቀጥል ጠቁሟል። የተባበሩት መንግስታት ድርጅት የምግብ ግብርና ድርጅት ፋኦና የዓለም የምግብ ፕሮግራም WFP በጋራ ባወጡት ሪፖርት እንደተገለጸ ኢትዮጵያ ወሳኝ የሆነ የምግብ ዋስትና ጥረት መረጃዎች ካልተገኙባቸው ወይም የቀረቡት መረጃዎች የጋራ ስምምነት ግምገማውን ጨምሮ የሪፖርቱ የቴክኒክ መስፈርቶች ማሟላት ካልቻሉ 18 ሀገራትና ግዛቶች መካከል አንዷ ሆናለች ብሏል። ሪፖርቱ እንዳስታወሰው ኢትዮጵያ በ2017 እትም ላይ ተካታ የነበረ ሲሆን በ2016 ዓ.ም ከፍተኛ የምግብ ዋስትና እጥረት ያጋጠማቸው ከ27 ሚሊዮን በላይ ሰዎች ትወከል ነበር ተብሏል። ሆኖም ለ2017 ምንም አይነት ወቅታዊ ግምገማ አልተገኘም ብሏል። ለዚህ የመረጃ ክፍተት መፈጠር እንደ ምክንያት የተቀመጡ መረጃዎች ለመሰብሰብ ወይም ለማጋራት ፈቃደኛ የማግኘት ፈተናዎች፣ ውስን የገንዘብ አቅርቦትና ለመረጃ አሰባሰብ ቅድሚያ አለመሰጠት አጠቃላይ መሆናቸውን ገልጾ መንግስት በኢትዮጵያ ውስጥ ያለውን ችግርም ትክክለኛ መረጃ መስጠት አለመፈለጉ መሆኑን አብራርቷል። በዓለም አቀፍ ደረጃ የምግብ ዋስትና ክትትል ስርዓት መዳከሙን ያስጠነቀቀው የአዲስ ሪፖርት የ2026 እትም ባለፉት 10 ዓመታት ውስጥ የሪፖርቱን የቴክኒክ መስፈርቶች የሚያሟላ የምግብ ዋስትና እጥረት መረጃ የተገኘባቸው ሀገራት ቁጥር እጅግ አነስተኛ የሆነበት ነው ብሏል። አክሎም ለዓለም አቀፍ የምግብ ቀውስ ሪፖርት ጂአርኤፍሲ መሰረት የሆኑት የመረጃ ስርዓቶች አስተማማኝነት ከጊዜ ወደ ጊዜ እየጨመረ በመጣ አደጋ ውስጥ ይገኛል ሲል ገልጿል። በመሆኑ በማስረጃ ላይ የተመሰረተ ውሳኔ አሰጣጥ ለመጠበቅ ሲባል በምግብ ዋስትናና በስነ ምግባር በመሆኑ በማስረጃ ላይ የተመሰረተ ውሳኔ አሰጣጥን ለመጠበቅ ሲባል በምግብ ዋስትናና በስነ ምግብ መረጃ ስርዓቶች ላይ ኢንቨስት ማድረግና ጥበቃ ማድረግ ወሳኝ ጉዳይ ነው ብሏል። በተጨማሪም ሪፖርት እንደ አውሮፓውያን አቆጣጠር በ2025 በዓለም አቀፍ ደረጃ ከፍተኛ የምግብ ዋስትና እጥረት የገጠማቸው ሰዎች ቁጥር በአጠቃላይ 266 ሚሊዮን ደርሷል የሚለው ግምት እንደ መሻሻል መወሰድ እንደሌለበት ያስጠነቀቀ ሲሆን ቁጥሩ ያነሰው መረጃዎች ባለመኖሩ ምክንያት ኢትዮጵያን ጨምሮ በጥናቱ የተካተቱ ሀገራት ቁጥር በመቀነሱ ነው ሲል አብራርቷል። ኢትዮጵያ ከዓለም አቀፍ ትንተና ውጭ ብትደረግም የራብ ቅድመ ማስጠንቀቂያ ሲስተም ኔትወርክ ወይም FEWS ያወጣው የቅርብ ጊዜ ትንበያ እንዳመላክተው ሀገሪቱ እስከ መጪው ሐምሌ 2014 ዓ.ም ድረስ አስቸኳይ ሰብአዊ ምግብ እርዳታ የሚያስፈልገው ከፍተኛ ሕዝብ ካለባቸው 5 ሀገራት መካከል ቀዳሚዋ ናት ሲል ገልጿል። ተቋሙ እስከ 2018 ዓ.ም አጋማሽ ድረስ ከ15 እስከ 15.9 ሚሊዮን የሚደርስ ህዝብ ከጠቅላላው ህዝብ 10 እስከ 15 በመቶ ለከፋ ቀውስ IPC ፌዝ 3 ወይም ደግሞ ለአስቸኳይ ደረጃ የምግብ ዋስትና እጥረት IPC ፌዝ 4 ይጋለጣል ሲል መተንበዩ ታውሳል። በተጨማሪም ኢትዮጵያ በዓለም አቀፍ ደረጃ ክትትል ከሚደረግባቸው ሀገራት መካከል ከ10 በመቶ በላይ የሚሆነውን የምግብ እርዳታ ፈላጊ ቁጥር እንደምትይዝ አክሎ ተንብዮአል። ተቋሙ ምንም እንኳ የምግብ እርዳታ ፈላጊዎች ቁጥር ካለፈው ዓመት ጋር ሲነጻጸር መጠነኛ ቅናሽ ያሳያል ተብሎ ቢጠበቅም የሀገሪቱ ሁኔታ በአዲስ ድርቅ ስጋት፣ ከግጭት ጋር በተያያዘ የእርዳታ ተደራሽነት ተግዳሮቶችና በሰብአዊ እርዳታ የገንዘብ እጥረት ምክንያት አሁንም ተጋላጭ መሆኗን አስጠንቅቋል።
በተጨማሪም ፊውስኔት በዚህ ዓመት መጨረሻ ላይ በአፍሪካ ቀንድና በምስራቅ አፍሪካ የዝናብ ስርጭት ያዛባል ተብሏል። የሚጠበቀው የኤልኒኞ የአየር ንብረት ክስተት በኢትዮጵያ ላይ አዲስ የአየር ንብረት ስጋት እንደሚፈጥር አስጠንቋል። ምንም እንኳ ከመጋቢት እስከ ግንቦት የነበረው የበልግ ዝናብ በአብዛኛው የአገሪቱ ክፍሎች ምቹ የግብርና ሁኔታ የፈጠረ ቢሆንም በደቡብ ምስራቅ ኢትዮጵያ ያለው የዝናብ መጠን ከነበረው አማካይ ሁኔታ እስከ 45 በመቶ ዝቅ ማለቱን ገልጿል። ቀደም ሲል ተመሳሳይ ሁኔታ የነበራቸው የኤል ኒኞ ወቅቶች በተለይ በምስራቅ አማራ፣ በትግራይና በሰሜን ምስራቅ ኦሮሚያ ከአማካይ በታች ሆነ የበቆሎና የማሽላ ምርት እንዲመዘገብ ምክንያት መሆኑን ገልጿል። በኢትዮጵያ የሚደረግ የሰብአዊ ምላሽ እጥረቶች በአሁኑ ወቅት በከፍተኛ የገንዘብ እጥረት ምክንያት ከባድ ፈተና እየገጠሙ ይገኛል። በቅርቡ ዩኒሴፍ ግጭት፣ መፈናቀል፣ የአየር ንብረት ቀውስና የኢኮኖሚ እጥረቶች በአገሪቱ ውስጥ ያሉ ተጋላጭነት ይበልጥ እያሳደጉት መሆኑን በመጥቀስም ለዓለም አቀፍ ሰብአዊ እርዳታ ያቀረበም የ2026 የገንዘብ ድጋፍ ጥሪ 81 በመቶ ያሉ እስካሁን እንዳላገኘ አስታውቋል። የተባበሩት መንግስታት ድርጅት ኤጀንሲው መጋቢትና ሚያዝያ 2018 ዓ.ም ባካተተው የቅርብ ጊዜ የሰብአዊ ሁኔታ ሪፖርት እንደገለጸው በአንዳንድ የኢትዮጵያ ክፍሎች ያለው አለመረጋጋት የነዋሪዎቹን ኑሮ ከማስተጓጎሉም በላይ ሰብአዊ ተደራሽነት እየገደበ ይገኛል ብሏል። ይህም የድጋፍ ፍላጎቱ በጨመረበትና በተስፋፋበት በዚህ ወቅት ለተጋላጭ ማህበረሰቦች እርዳታ ለማድረስ የሚደረገውን ጥረት እያደናቀፈው መሆኑን አክሎ ገልጿል። ይህንን መረጃ እስከዘገኑበት ድረስ በትግራይ፣ አማራ፣ ኦሮሚያ በሌሎች ቦታዎች ላይ በሚሊዮን የሚቆጠር ህዝብ በረሃብ ውስጥ እያለ ለምን መንግስት መረጃ መስጠት አልፈለገ በሚለው ጉዳይ ላይ ከመንግስት የተሰጠ ምላሽ የለም። በተለይ ባለፉት ዓመታት መንግስት እንደሚያወራው ተሆነ ስንዴ ለዓለም እየሸጥን ነው፣ ዓለምን እየረዳን ነው የሚሉ ሪፖርቶች በርካታ ኢትዮጵያውያን እንዲራብ እያደረጉት ነው ተብሏል። ክቡራን አድማጭ ተመልካቾች ሰዓቱ ምርጫ ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩን።